ሆን ብላ እዚህ ጋር ብታረግ ማለት ነው እኔ ማምነ አብርሃም የገፋት ሰው ቢሆን ነበረ በልጅ ለመያዝ የምትሄደው። አብርሃም የፈለጋት ሴት ናት እኮ አብርሃም የፈለጋት ሀሳቤ ገብቶሃል አይደለ? ሁሉም ሰው አልፈለጋት እንዴ? ባለ ጉዳዩ እሱ ነው። ሁሉም ሰው ሄርሜላ ሊፈልግ አይገባም። ባለ ጉዳዩ እሱ ነው። የእሱ ሚስት ናት እንጂ የህዝብ ሚስት አይደለችም። ሰው ሁሉ እሷን መፈለግ አይጠበቅበትም። ግን አልኩ ሄርሜላ ብትጠይቀኝ ግን በሄርሜላ ላይ እኔ እንደውም ብዙ ነገር አድርጋታለሁ እንጂ ምንም ያደረገች ነገር የለም። እናመሰግናለን። ግን እንግዲህ ሄርሜላ ያለውን ነገር ያው እንደ ቤተሰብ መፍታት ያለብን በቤተሰብ እንፈታለን። ያው ቅድም ብዬሻለሁ እኔ ወንድሜ እሱ ደስታን የሚሰጠው ከሆነ እሱ በሄርሜላ እጅግ ደስተኛ ከሆነ እኔ ደስተኛ ማለት ነው። በጣም ነው የማመሰግነው እግዚአብሔር። እኔ ማለት ነው ይቅርታ አድርግልኝና በፍቅሩ አምሮ ጎኔ አሽቋላጭ አይቻላል። በእድሜዋ ልክ አይደለችም ሜሪ ማለት። ሰላም እንዴት የምሬ ነው ማለት በእድሜዋ ልክ አይደለችም። በቃ ከነፈሰው ጋር መንፈስ ትወዳለች። ገባችሁ አይደለ? ኤፍሬምን ይዛ መተባለፈው ምን እንዳለችው አብርሃምን ታውቃላችሁ? ሀ ሲባል ማለት ነው ሀ ሲባል አብርሃምን በጥፊ እየመታች እኔ ስጋዋ ነኝ እኔ ቅርጥሶ ነኝ እያለ ለነሩታ ትዳር መፍረስ ለሩታና ለአብርሃም ትዳር መፍረስ አንቺ ነበር። ዛሬ ደግሞ ደርሰሽ ለሄርሜላ አሳቢ ደርሰሽ ለአብርሃም አሳቢ ደርሰሽ ወንድማማቾች መካከል ገብተሽ ማሽጓበጥ ማናፈስ የውሸት እነሱ ናቸው ያገቷት ስትይ ነበር አይደል? ምን አይነት ተፈጥሮ ነው ያለሽ ግን አንቺ ሴትዮ? ሲጀምር ማለት ነው አብርሃም እንደውም አንቺን እንትን ማለት ማመን ራስ ነገ እኮ ተመለሰሽ አሁን የሆነ ነገር ብትባይ መለሰሽ እንደምትወጊው በምን 100% እርግጠኛ ነኝ። ከነፈሰው ጋር መንፈስ ነው የምትወደው ሜሪ ማለት ነው። አሁን ሩታ ጋር የሆነ ነገር ብታገኝ እርግጠኛ ነኝ እነ ሩታ ጋር ሄዳ ደግሞ ተገልብጣ አብርሃም እንደምትለው። ምን አይነት ሰው ነሽ ግን? በስማ እኔ በጣም ነው የገረመኝ። ግን ሰላም ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ ብዝት ትርፍ ይበል እያልኩኝ እንግዲህ ዛሬ የሜሪ ማሽሟጠጥ በጣም ስለገረመኝ ነው የምሬ መሳት ማለት ነው። ምክንያቱም በጥፊ ስትመታው እንደዛ ገዛ ቤቱ ሆና አንተነህ እንደዚህ ያረካት እያለ ሩታን እሷ በምትሄደው መንገድ እያስከደ እዚህ ድረስ ያልሆነ መንገድ እንድትሄድ ሩታን ስታደርጋት የነበረው እሷ ናት በመጀመሪያ ማለት ነው። በነገራችን ላይ ልጅ የሌለውን ልጅ አለው ያልተደረገውን አንተ እንደዛ ያደረካት እያለች ማለት ነው ነገር እንትን ስትል የነበረው እና ውድ ቤተሰቦች በነገራችን ላይ ሰው በምንም አይነት ታምር ቢመጣ በትዳራችሁና በህይወታችሁ ሰው እንዲወስንላችሁ አትፍቀዱ። ህይወታችሁን ራሳችሁ ማለት ነው። እና አሁን ዲብ የመለሰላት አመላለስ በእህትነት እናመሰግናለን። እኛ ወንድምነታችሁ እኛ ቤተሰብ እንፈተዋለን። በቃ የተማረ ጭንቅላት ይላችኋል ዲብ። እስኪ ነይ አሰብታ አላደረጋትም እንጂ ስለሷ ባህሪ ጥሩነቷን ምናምን ሳያቀርቱ አይደለም እውነት ለመናገር ማለት ነው ሜሪዬ። እና በምን አይነት መንገድ እንደምታሳምያቸው አላውቅም። አንቺ ደግሞ ትንሽ ጠልቶሻል ኤፍሬም ደግሞ ማለት ነው። ባለፈው ምክንያት ትንሽ ግጭት ስለተፈጠረ ጠልቶሻል እና በምን አይነት መንገድ አስረድተሽ ማሳመን እንደምችል አላውቅም። እንዴት ነው ነገሩን በፍቅር ብናደርገውና ሁሉንም ነገር እነሱ ማሰብት አድርገው እኔም የራሴ አብርሃም ራሱ ማለት ነው ልንገር የዲብ አመለካከት ይኖረው ሲጀመር በውሸት ወንድም እንዲታሰር እኔ ከሁሉም የገረመኝ የወንድምህ እኛ ባዳዎች ነን ስትል ነበር ስታሽቋለቅ ነበር አንተና ወንድምህን ለማጋደል። እሷ ባትልህ ኖሮ እስር ቤት ራሱ ወንድምህን አታስገባውም ነበር። ስለዚህ እኔ ከሜሪ ከሄርሜላም ጋር ከሩታም ጋር ሆንክ ከማን ጋር ብትሆን ህይወት ግን ራስን የምንኖረው አይደለም። እኛ ወሬኞቹ ዝም ብለን የምናወራው ይቅርና ማንንም ሰው ስላንተ ህይወት አያገባው። ግን በራስ መወሰን ቻል። ማንንም በህይወት ጣልቃ አታስገባ በቃ ነው የምለው እኔ አብርሃምን ማለት። አንዳንዴ የዋህነት ይሁንም እንደሆነ አላውቅም። ሩታም የዋህናት የሰው ወሬ ስትቀበል የነዚህን ወሬ
አብርሃም በጣም የዋህ ነው። ትዳራቸውን ልጃቸው ያላባት እንዲያድግ ያደረገ ቁጥር አንቺ ኖቤል የሚባል ንፍጣም እናንተ ናችሁ እንደዚህ ያደረጋችኋቸው ማለት ለዚህ ያበቃችኋቸው ክፍተት እንዲፈጠር ያደረጓችሁት እነ ዳኒ አንዳንዴ ነግበኔ ማለት በህይወታችሁ ማንም ሰው እንዲወስንላችሁ አትፈቅዱ። እውነት ቤተሰብ እውነት ለመናገር ስለ ሄርሜላ ለምን የምታውቂው ነገር ኑሮ ነው እንደዚህ ታወሪው? እኔ የምጠይቅህን ነገር አሁን እኔ ለመሰለኝ በሰላም ላወራ ነው የመጣሁት። ስሜትን በደንብ አንደርስታንድ አደርጋለሁ፣ ግን እኔ የምጠይቀን ጥያቄ መልስልኝ እና አንተ የምትፈልገውን ጥያቄ ጠይቀኝ። ሄርሜላ ፐርሰናል አንተን ያደረገች ነገር አለ? አንተን ያደረገች ነገር አለ? በሌላ ህይወት ትተዋወቃላችሁ? ሄርሜ ታውቃታላችሁ? እኔ አብርሃም ስለምትፈልግ አብርሃም ስለኔ ስለሆነ ትክክል እኮ ነው። ይሄ የወንድም እኮ ነው ማለት እኔም ተጎዳው ስለሆነ ይሄ እኮ ጤነኛ አስተሳሰብ ነው። ይሄ እኮ ለወንድም የምታስበው አስተሳሰብ እኮ ነው። ግን እሷ ፐርሰናል ማናችሁ ብላ አልደረሰችም። ለምን ተጠላሽ? ለምን እንደ ከዚህ በፊት እንደነበረችው ገርል ፍሬንዱ ለምን አልተወደደችው? ወይም እንደ ልጁ እናት ለምን አልተወደደችም? ሄርሜላ ምንድን ነው ያጠፋችው? አንዳንዴ ጥፋት እኮ ሲኖር መፍረድ እንችላለን። ብዙ ጥፋት ይሰራል። ብዙ ጥፋት አለ። ያጠፋችው ነገር በጣም ብዙ ጥፋት ሰርታለች። ከመጀመሪያው ካመጣጣው ጀምሮ ጥፋት እየሰራች ነው የመጣችው። በትክክል ብዙ ነገሮችን እያየሽ ከሆነ አላቅም በኔ እሷ በነገራችን ላይ ማለት ነው ኤፍሬም የሚለው ነገር በጣም ትክክል ነው። ለምን አመጣጧ ብዙም ተናግረዋል። መጀመሪያ ላይ ትክክል አይደለም። ሩታ እዛ ጋር ነፍሰ ጡር ሆና ባለትዳር የሆነን ሰው ራቁቷን ጉልበቷ ድረስ ጉልበቷ በላይ እየለበሰ እየመጣ ስታማልል ነበር አብርሃም። ይሄ የማይከር ነገር ነው። እኔም ሴት ነኝ። ነገ ምን እንደሚደርስብኝ አላውቅም። ነገ ምን እንደሚመጣብኝ አላውቅም። ሴት ሆና በሴት ላይ አብርሃምን አማላ የባሰ እንዲጣሉ መኝታ ክላሱ ከጓደኞች ጋር ከና ቤል ጋር ምናምን ዶርም ሁላ እየገባች ምናምን እንዲህ ቢስ ያደረገችው ማለት ነው። አንድም እሷ የመጣችበት መንገድ ትክክል አይደለም። እውነት ለመናገር ከሆነ እዚህ ጋር ደግሞ ሄርሜላ የመጣችው ትክክል አይደለም ወይንም አብርሃም ትክክል አይደለም ልል አይደለም። ሁሉም ጥፋት አለባቸው። ሩታ ራሱ ዳኒ የሚላትን ሰምታ አብርሃምን አጠጥታ ደንዝዛ ፎቶ ማንሳት የለባትም ነበር። ምንም ቢሆን የልጇ አባት ነው። ነገ ይወቅሳታል ልጇ፣ ነገ ተጠያቂ ያደርጋታል ልጇ። ይሄ እውነት ነው እንጂ አንቺ እንደ ጻድቅ ሆነ የዛሬ ጻድቅ ስትጫወች በጣም ትገርሚ ነሽ። ሜሪ ግን ኧረ በስመ አብ ነች። እንደ ሴት ብታስብ ኖሮ እዚች ጋር እሱ ብዙ ያልጨረሰው ነገር አለ፣ ቤተሰብ ያልተስማማው ነገር አለ፣ ያልፈቀደው ነገር አለ። ዘው ብላ እዚህ ነገር ውስጥ መግባት አልነበረባትም ከመጀመሪያው ጀምሮ። አሁን አለም ስህተት የሰራችሁ መጀመሪያ ነው ስህተት የሰራችሁ እኮ። የሄርሜላ ችግር አለ። ሄርሜላ ባትሆን እኮ አብርሽ ከሌላ ሴት ጋር ይሆን ነበረ። እስቲ መልስልኝ። አብርሽ እኮ ነው አሁን ለምሳሌ አብርሽ አቁሞ አብርሽ የሆነ ነገር ላይ ስታክ አድርጎ ሰው መጥቶ አስጨንቆት ቢሆን ነው። ሄርሜላ ባትሆን እች ልጅ እኮ አብርሽ ከሌላ ሰው ጋር ህይወት ይቀጥላል ማለት ሀሳቡ እንዴት መሰለሽ? በኤፍሬም ሀሳብ እኔ እስማማለሁም የማልስማማበትም ሀሳብ አለ። ነገር ግን አመጣጧ ያለበት መንገድ ልክ ነው። አመጣጧ ልክ አይደለም። ምናልባት ሄርሜላ በመጣች ሰዓት ያው መቼስ የተደበቀ ነገር የለም። ሁሉ ነገር ግልጽ ነው፣ የተቀመጠ ነገር ነው። እኔ ነበርኩኝ እኮ እዛ። ያኔ ደግሞ ሩታ እንግዲህ ከሩታ ጋር እሱ ፍቺም አልፈጸመም ነበር፣ ሰላም ነበር አይደለም። ግን እሷ ከመጣች በኋላ አንዳንድ መቃቃሮች መጡ፣ ለፍቺ ተዳረሱ፣ ፍቺ ተፈጸመ። ሩታ ፍቺ ላይ የደረሰችው እኮ ሄርሜላና አብርሃም በሚያደርጉት ነገር ተናዳ ነው። በቃ አለቀ። እሺ ሄርሜላ እዛ ጋር አቁማለች አይደል? እንትና ማናት ሩታ ቁጭ ብላ ኦነስት ሆና ማንም ሰው ጋር ሳትሄድ በሯን ዘግታ ልጇን ያሳደገች ነበረች። ምንም አላደረገችም። እሷ ጋር ስለተጣላች ብቻ አሁን ሩታን ወንጀለኛ ልታደርጊያት። ያኔ ነፍሰ ጡር በነበረችበት ጊዜ ዘመርነን እያላችሁ ስታቃቀሯቸው የነበራችሁት አንቺ ራሷ አንደኛ ይሄ ልጅ እንደዛ አደረገ አይደል? እሷ በቃ ቁጭ ብላ እንደዚህ አብርሃምን ብቻ ጠብቃ ያደረገችው ነገር አለ። እኔ እኮ ቦታው ላይ ነበር። ተው በጭፍንም በማድረግ እኮ አሁንም ቢሆን አብርሃም ነው የሚሰው። ሩታን ቁጭ አድርጎ እኮ ሊዝናና የወጣው ከሀገር የወጣው አብርሃም ነው፣ ሩታ አይደለችም። ስለዚህ በመተሳሰብና እያሰብን
እያስተዋልን ብንዋል አሪፍ ነው። አንቺ ደግሞ ዛሬ ላይ ተገልብጠሽ ሩታ ላይ እንደዚህ መሆን አልነበረም። አንደርስታንድ አደርጋለሁ ማለት ኤፋ በሀሳቡ ልክ ነው። ሀሳቤን አላገኘሽም። ኤፋ በሀሳቡ ልክ ነው። የመጣችበት መንገድ ልክ ላይሆን ይችላል። ግን አሁን ምን አለ መሰለሽ ወንድሜ ነው መቼስ ስጋዬ ነው። እኔ ማንም አሁን እኛ አወራንም ስላላወራን ወይ መሀላችን እንደዚያ የሀሳብ ግጭት ኖር አንረክ ወንድማችን ልንለያይ እኮ አንችልም። ግን አንዳንድ ጊዜ ደግሞ ጊዜ በአንድ ማህፀን ብንወለድም የሀሳብ ግጭቶች ብዙ ጊዜ አሉ። ወንድሜ ነው ያው ግልጽ እኮ ነው። ወንድሜ ቆሟላ። ወንድሜ ነው አጥፍቷል። መጀመሪያ በቃ ብዙ ጥፋት አጥፍቷል። ያንን ጥፋት ገባሻ? እሷ ደግሞ እንደ ሴት ልጅ ምናልባት መሸከም አቅቷት ሊሆን ይችላል። እሷም ደግሞ በቃ በሱ የተነሳን በሱ ንዴትም ሆነ እሷም ብዙ ጥፋት አጥፍታ ሊሆን ይችላል። ግን ያንን ሁሉ አልፎ እኔ እንደ ታላቅ ወንድም ምናልባት እኔ ህይወትን የምኖር ሰው ነኝ። በራሴ መንገድ የምመራ ሰው ነው። ገባሻ? እኔ ደግሞ አንዱ ጋር እንደዚህ አይነት ሰው መሆኑን አልፈልግም። ማለት ሚዛናዊ ሰው መሆን ፈልገው ተረዳሽኛል? ስለዛ እኔ ወንድሜ ጥፋቱን አላጠፋም፣ ሩታም አላጠፋችም ማለት አልችልም። ሁለቱም ጥፋተኞች ናቸው። ግን እኔ ምንድነው መጀመሪያውኑ የነበረኝ ሀሳብ ሁለታችሁም ተረጋግታችሁ የራሳችሁን ጊዜ ውሰዱ፣ ራሳችሁን አድምጡ። ያኔ ቢያንስ እንኳን ትንሽ ለራሳችሁ ምላሽ ታገኛላችሁ፣ ወይ ደግሞ ጥሩ ነገር የሆነ ጥሩ ያላይኖራችሁ ጥሩ መልስ ታገኛላችሁ ነበር የኔ ሀሳብ። ግን ሁለቱም አልተረጋጉም። እሷም በሌላ መንገድ ሄደች በማይሆን መንገድ፣ እሱም በሌላ መንገድ ሄደ። አሁንም ሩታ ጋር እኔ ልደመድም አልችልም። እሱም ሄደ እሷም ሄደ። ሁለቱም ማን ጥፋተኛ ናቸው? ሁለቱም ጥፋተኛ ናቸው ማለት ግን እኔ አሁን ወንድሜ እንደመሆኑ መጠን ሩታ ምናልባት እሷን ረፊ ብዬ ተቆጥቼ ወይም ነገሯን ማስተው አልችልም። ተረዳሽኝ አይደለ? ግን እኔ ወንድሜ ስለ ወንድሜ ጉዳይ እጅግ በጣም ይመለከተኛል። በጣም ገባሽ? ሩታ ምናልባት ከአብርሽ ጋር ሆና ቢሆን ስለ ሁለቱም ጉዳይ ግዴታ ያሳስበኛል። ግን ከአብርሽ ከተለያየች በኋላ ደግሞ እሷን የሆነ ማለት መግፋትን አልችልም። ተረዳሽኝ? ይቅርብሽ ወይ እንደዚህ አታድርግ ወይ በዚህ መንገድ አትጂ ማለትን አልችልም። እሱ ግን ወንድሜ ስለሆነ እንደፈለኩኝ ቢሆን አንድ ነገር ዴቭ ምን አለ መሰለህ፣ በመጀመሪያ ደረጃ ሄርሜላን ደግፍ ምናምን ይኸውልሽ ከአብርሃም ጋርና ሩታ ብዙ ነገር ተፈጥሮ ሊሆን ይችላል። ሜቢ አሁን ላይም ተለያይተው የየራሳቸው ህይወት እየኖሩ ሊሆን ይችላል። ገብቶሻል? ግን ሄርሜላ አሁንም ራሱ ያደረገችው አሁን በዚህ ሳምንት ያደረገችው ነገር በጣም ያስጠላ ነገር ነው። ምናልባት እናንተ ቆም ብላችሁ አላስባችሁ ሊሆን ይችላል እንጂ ሄርሜላና አብርሽ ቀለበት አደረገው እንጂ አልተጋቡም። ገብቶሻል? ሳይጋቡ ደግሞ ቤተሰብ ሳይደግስ ብቻ የሆነ ነገር ብቻ ሳይፈጠር ድጋሚ ማርገዟ በጣም የሚያስጠላ ነገር ነው። ታዲያ እግዚአብሔር ስራ ነው እኮ ስለሽ ነው። የእግዚአብሔር ስራ ምናምን አይደለም። እሷ አሁን በላ ያደረገችው ነገር ነው። እንዴት ነው የእግዚአብሔር ስራ? ፈልገው ላደረጉት ነገር ማስቆም ትችል ነበር። ገብቶሻል? አይሆንም። ባይዘው ቤተሰብ ነው ላቋርጥ እዚህ ጋር ነው አንተ ያልገባ ነገር አለ። ሄርሜላ ሆን ብላ እዚህ ጋር ብታረግ ማለት ነው እኔም ማምነ አብርሃም የገፋት ሰው ቢሆን ነበረ በልጅ ለመያዝ የምትሄደው። አብርሃም የፈለጋት ሴት ናት እኮ ነው። አብርሃም የፈለጋት እሱ ያልፈለጋት ሀሳቤ ገብቷል አይደል? ሁሉም ሰው አልፈለጋት። እንዴት ባለ ጉዳይ እሱ ነው። ሁሉም ሰው ሄርሜላ ሊፈልግ አይገባም። ባለ ጉዳይ እሱ ነው። የእሱ ሚስት ናት እንጂ የህዝብ ሚስት አይደለችም። ሰው ሁሉ እሷን መፈለግ አይጠበቅበትም። ሀሳቡ ልክ ነው። ለምን ብትይኝ አሁን ማለት እንግዲህ የመጣሽበት አመጣጥ በመጀመሪያ ደረጃ አመሰግናለሁ። እኔ ለምን ነው እውነት ላስማማ ነው ሌላ ነገር አይደለም። ያንስ እንኳን እኛ ነው እንግዲህ አሁን በማቾች ነን ተመልካች እኛ ነገሮችን ለማጥበብ ወይ ደግሞ ያለን ክፍተት ለማጥበብ መምጣትሽ በመጀመሪያ ደረጃ እጅግ በጣም እናመሰግናለን። ገብቶሻል? እውነት ለቤተሰብም ሊሆን ይችላል ለሚዲያም ሊሆን ይችላል። እኛ ወንድማማቾች ነን ብንለያይም አንለያይም። ተረዳሽኛ? ግን አንዳንድ ጊዜ ሄርሜላ ነገርኩሽ የመጣችበት መንገድ ልክ አይደለም ብዬሻለሁ። እኔ ከዚህ በፊትም ብያለሁ ሄርሜላንም አግኝቻታለሁ በግል እኔ ወንድሜ ከወደደሽ እሷን የማልወድበት አንዳች ምክንያት የለም ብያታለሁ። ግን ፋውል እንዳትጫወቺ። አሁን ለእኔ መሰለኝ ግን ሰሞኑ የተፈጠረው ነገር ተረዳሽኝ አይደለም? ሰሞኑ የተፈጠረው ነገር አንደኛ ደረጃ ይችልሽ ምናልባት በራሷ ኬዝ ወይ ለብቻዋ ጊዜ ፈልጋ ለብቻዋን ለመሆን ጊዜ ፈልጋ ሊሆን ይችላል። ግን ይህንን ሁሉ ገበገበ ሲፈጸም ይህንን ሁሉ እነዚህ ልጆችን በማያውቁት ነገር ወይ ደግሞ በቃ ኖርማል የሆነ ነገር አደረጉ ተብሎ በዛ ምክንያት ተጠርጥረው እስር ቤት እስከሚያጋቡ ድረስ ያንን ሁሉ ቢያንስ እንኳን ስልኳን ብትዘጋ ሚዲያ ትከታተላለች ታያለች ብዬ አስባለሁ። ገብቶሻል? ምናልባት እሷን በአግኝቼ ስላልጠየኳት ይህንን ነገር እርግጠኛ ነኝ ማለቱ ስለሚከብደኝ ማለት ካየች ግን ቢያንስ አብርሃም አለ ቴክስት አድርጋ ቢያንስ በቃ እኔ ሰላም ነኝ
ለራሴ ጊዜ ፈልጌ ነው ማለት በአንደኛ ደረጃ ማለት ነበረባት። ይሄ አንድ ጥፋት ነው። ከዛም ባለፈ ደግሞ ይሄ ለወንድሜም ለሄርሜላም ጥፋት ደግሞ ሁለተኛ ምልሽ ይሄ እርግዝና በፍጹም መፈጸም አልነበረበት ሲጀመር ማለት ነው። ምናልባት አንዳንድ ጓደኛሞች ልክ ነሽ፣ ግንኙነት ሊፈጠር ይችላል በፍቅር ስለሆንሽ፣ ግን ለግንኙነቱ ለምን ተፈጠረ ማለት አልችልም። የጋር የእነሱ ጉዳይ ነው፣ አይመለከተኝም። ነገር ግን በዚህ ሰዓት እንደዚህ አይነት ነገር መከሰቱ አግባብ አይደለም። እጅግ በጣም እንደ ቤተሰብ ገብቶሻል። እኛ እንደ ቤተሰብ ያሳዝነናል ጉዳዩ። ከእሱ ጋር ብዙ ተጨቃጭቀንበታል፣ ብዙ አውርተንበታል። ያልተግባባንበትም ነገር ነው። ግን አሁን እንግዲያው ፈጣሪ እንግዲያው ሰጣት። ገብቶሻል አይደል? አሁንም ሌላ ነገር ከሌለው ነው ይህንን መመለሽ። ምናልባት ትናንትና ሩታ እንግዲያው እርጉዝ ነኝ ብላ እኔ ላይ እንኳን እንደዛ እስከመጫወት ደርሳ ያንን ሁሉ እኔ በቃ ሰው ይሳሳታል ብዬ ነው የተውኳት። ተረዳሽኝ አይደለም ወይ? ደግሞ አብረሽን ስለምታፈቅረው እሱን ለማግኘት ያለው ኖ አንተ ያልገባ በጣም ከባድ ነገር ነው። በጣም ከባድ ቅመራ ነው የሚቀመረው። እውነት ነው የምልህ። በጣም አስመሳይነት ሜሪ የምትባል ገሃነብ ልክ በልቶ ካጅ ናት። ማርያምን እንዴት ምንም ማረብስ በጣም ትደብር ናት። የምሬ ነው የምላችሁ። ምን አይነት ናት? ነገ ጠዋት ኮሩታ ልትሆን ትችላለች፣ አልማዝ ትሆናለች፣ ሌላ